ያክል ብሰጠው ይሄን ያክል ቢጎልብኝ ሳንመራመር መስጠታችን ጽድቁ ለዘላለም ይኖራል። ለዘላለም የሚኖር ጽድቅን ያስገኛል፣ ዋጋ አለው ማለት ነው። መዝሙረኛው ዳዊት ይናገራል በመዝሙር 40 ወይም 41 ከቁጥር 1 ላይ ለችግረኛና ለምስኪን የሚያስብ ሰው ምስጉን ነው፣ እግዚአብሔር በክፉ ቀን ያስበዋልና። በጣም የሚገርም ኃይለ ቃል። ለችግረኛና ለምስኪን ሰው የሚያስብ ሰው ብፁዕ ነው፣ ምስጉን ነው። በችግሩ ቀን በመከራው ቀን ማን ያስበዋልና? እግዚአብሔር ያስበዋልና። በመከራ ቀን ከመታሰብ በላይ ምን ልብን የሚያሳርፍ ነገር አለ? አቤቱ ለምን ርቀህ ቆምክ? በመከራዬስ ቀን ፊትህን ለምን ከኔ ታሸሻለህ? አለ መዝሙረኛው ዳዊት ሲጨንቀው። እግዚአብሔር የራቀው የተለየው መሰለው፣ የዘገየበት መሰለው፣ የተወው መሰለው። እንዴት እንደምንጨነቅ እንደው አንዳች ጎሎብን አንዳች ነገር አስጨንቆን ማርያም ማርያም እያልን ጌታ ሆይ ድረስ ድረስ እያልን እግዚአብሔር ዝም ያለን ሲመስለን ምን ያክል ያስጨንቃል። በረከቱ ይደርብንና ቅዱስ ዮሐንስ አፈወርቅ አትፈልጉም በረከቱ? አሜን በሉ እንጂ። ነዳይ መንገድ ላይ አስጨንቆ እየለመነ አስጨንቆ እየጠየቀ ፊትህን አዙረህበት ስትሄድ አንተ በጣም በተጨነቅበት ጊዜ እግዚአብሔርን እየለመንከው እግዚአብሔር አምላክ ፊቱን እንዳዞረብህ አስብ ይላል። እግዚአብሔር ዝም ሲል ምን ያክል እንደሚያስጨንቅ የሚያቅሰው ተጨንቆ የሚማጸነው ሰውን ዝም ለማለት አቅም አይኖርም። እንደው የሚሰጠው ነገር ሊያጣ ከልቡ እግዚአብሔር አምላክ እንዲሰጠው ይመኝለታል። አሁን እኮ እግዚአብሔር ይስጥልን ምንለው ለምዶብን ነው አይደል? ሰዎች ዞር እንዲሉልን ነው። እግዚአብሔር ይስጥልኝ ምን ነው ዞር እንዲሉልን ነው። ከልባችን እግዚአብሔር እንዲሰጣቸው ተመኝተንላቸው ራርተንላቸው አዝነንላቸው ራሱ አይደለም፣ አንደበታችን ስለለመደው ነው የምንለው። ጉዳያችንም አይደሉም እነዛ ሰዎች። በጣም ተቸግሮ ስለምታውቁት ጎረቤታችሁ ወይም በጣም ተጨንቆ ስላያችሁት ሰው እንደው አንዳች ነገር ልታደርጉለት ባችሉ ቤታችሁ ገብታችሁ ጸልያችሁለት ታውቃላችሁ? እንደው ጌታ ሆይ እኔ ምንም ላደርግለት አልቻልኩም፣ እንደው አንተ ተመልከተው፣ አንተ ህይወቱን አስተካክልለት፣ አንተ የጎደለውን ሙላለት ብለን እናውቃለን? አናውቅም። ጉዳያችን አይደለም። ምጽዋት ርህራሄ ነው። ክርስቲያኖች ከልብ ነው የሚጀምረው። የልቦና ሐዘን ነው፣ ምህረት ነው። ለተጨነቀው ላጣው ለተራበው ለታረዘው ምህረትን መመኘት ነው ምጽዋት ማለት። ምጽዋትን የምናደርገው እግዚአብሔር በጎ ነገር እንዲያደርግልን አስበን ብቻ አይደለም። እውነት ነው፣ ቅድም እንዳለው አሁንም እንመለስበታለን። ስለ ምጽዋታችን እግዚአብሔር አምላክ በብዙ ጥፍ ዋጋ ይከፍለናል። ግን ትልቁ ዓላማችን እሱ አይደለም። ምጽዋትን የምናደርገው ክርስቲያን ስለሆነ የልቦና ርህራሄ ስላለን፣ መጽዋች መሆን ያቃተን ፍቅር ስለጎደለን የምንመጸውተው ፍቅር ስላለን ብቻ ነው። መጀመሪያ ያኛው ፍቅራችን ልባችን ውስጥ ያለው ፍቅር ነው ከእግዚአብሔር ዘንድ ዋጋ የሚያስገኘው፣ የገንዘባችን መጠን አይደለም። ታውቃላችሁ፣ ያችን ፍቅርን ያጣነው ልቦናችን ድንድን ያለው ለዛ ነው። ግን ዋጋው ብዙ ነው ምጽዋት። የሚደንቀኝ አንድ ታሪክ አለ ትንቢተ ዳንኤል ምዕራፍ 4 ላይ ናቡከደነጾር የሚባለው እጅግ የተፈራ ታላቅ ንጉስ ታውቁታላችሁ አይደል? 3 ደቂቃን ወደ እሳት የጣለው ንጉስ ማለት ነው። ብልጣሶር ዳንኤልን ሶስቱን አናንያ አዛርያ ሚሳኤልን ሲያሰቃያቸው ለጣዖት ስገዱ ሲያንገላታቸው የነበረው ንጉስ የዚህ ህልም ትርጉም አይሆንብህ፣ እግዚአብሔር ይጠብቅ ይሰውር። ግን አለ ያ ታላቅ የተባልከው ዛፍ አንተ ነህ፣ ከራስ ሀገር አልፈ ሌሎችን ሀገር ሁሉ ገዝተህ የምታስተዳድር፣ በስር ብዙዎች የሚኖሩ ብዙዎችን የምትመግብ፣ ክብር ዝና የገነነ በሀብት በክብር በስልጣን የሚመስል የሌለ ንጉስ አንተ ነህ። ይቆረጥ የሚለው ትእዛዝ የሉል እግዚአብሔር ትእዛዝ ነው። ልቦና በእግዚአብሔር ላይ ከፍ ከፍ ብሏልና ትዕቢተኛ ሆነሃልና እግዚአብሔር አምላክ ከዙፋኑ ከመንግስቱ ንቀሉት ብሎ አዟል። ለ7 ዓመታት አውሬ ትሆናለህ፣ እንደ በሬ እንደ በግ ሳር ትበላለህ፣ ጫካ ለጫካ ትርመሰመሳለህ፣ ጤዛ ጠል ይጥልብሃል። አያስፈራም? እንደ እንስሳ ሆነ 7 ዓመት ሳር እየበላ ትኖራለህ ካሉ በኋላ ለዚህ ችግሩ መፍትሄ የሚሆን ነገር ግን ነገረው። ኃጢአትህን በጽድቅ በደልህንም ለድሆች በመመጽወት አስቀር አለ። የምጽዋትን ክብደት እያያችሁ ነው።
አውሬ እስከመሆን ድረስ የሚያስደርስ ኃጢአት የሰራውን ሰውዬ በደልህን በምን አስቀረዋለሁ? በምጽዋት አስቀር። ምጽዋት ስትሰጥ ይሄን ከባድ ፍርድ ያስመጣብን በደልህን እግዚአብሔር አምላክ ይተውልሃል። ኃጢአትህን በጽድቅ በደልህን በምጽዋት አስቀር። አያችሁ ምጽዋት ነው አይደል? ናቡከደነጾር ልቡ ደንዳና ነው፣ አልሰማም። ይገርማችኋል። ከቤተ መንግስቱ ወጥቶ እንደ ከርከሮ እንደ በሬ ሆኖ 7 ዓመት ጫካ ለጫካ ሲቅበዘበዝ ኖሯል። በሰባተኛው ዓመት እግዚአብሔር አምላክ ምሮታል፣ ወደ መንግስቱ መልሶ። ጉቶውን ተወው ማለት ስልጣኑን ተውለት እንዳይጠፋ ማለት ነው። ተመልሶ ወደ ስልጣኑ ወጥቶ ግን ከዚህ ታሪክ እንድትወስዱ የፈለኩት የምጽዋትን ኃይል ነው። ያን የሚያክል ብዙ በደል እግዚአብሔር አምላክ እኛ ለሰዎች በመናደርገው ርህራሄ ይቅር ይላል። እኛ ለሰዎች ምህረትን ስናደርግ እግዚአብሔር አምላክ ደግሞ ለኛ ምህረትን ያደርጋል። እኛ ለሰዎች ስንራራ እግዚአብሔር አምላክ ደግሞ ለኛ ይራራል። ያጣነው ርህራሄ ነው፣ የሚመጸወት ገንዘብ አይደለም። ጎረቤቶቻችን መልካም ቃልም ምጽዋት ነው የሚሏት አባባል አለቻቸው አይደል? መልካም ቃልም ምጽዋት ነው ይላሉ፣ ሰደቃ ነው ይላሉ። መልካም ቃል ለሰው ከልብ ራርቶ ከልብ አዝኖ በጎ ነገር መናገር በራሱ ርህራሄ ነው። እኛ ጭንቅላት ውስጥ ምጽዋት በጣም ጠባብ የሆነ ዲፊኒሽን ነው ያለው። አንደኛ የሚሰጥ ነገር ነው። አሁን ገንዘብ ነው ለምሳሌ፣ ገንዘብም ከሆነ ግን ዝርዝር መሆን አለበት አይደል? የኔ ቢጤ ስለምን ምን እንደምንለው ዝርዝር የለኝም ይቅርታ። ምክንያቱም የምጽዋት ልኩ ለኛ ደቃቅ ሳንቲም ነው። ድፍን ብርማ እንዴት ለሰው ይሰጣል? ምጽዋት ግን እሱ አይደል። ምጽዋት ርህራሄ ነው። ምጽዋት ምህረትን ማድረግ ነው። ጠቢቡ ሲራክ ሲናገር ምጽዋትን ለሚሰጥ ሰው በፍጻሜ ዘመኑ እግዚአብሔር ዋጋውን ይሰጠዋል። በዘመኑ ፍጻሜ በእግዚአብሔር ፊት ለፍርድ ሲቆም ስለሰጠው ምጽዋት እግዚአብሔር አምላክ ዋጋውን ያስብለታል። ኃጢአታችን በደላችን በዝቶ ጽልመት ለብሰን ከግራው ለመቆም ስንጓዝ ስራብ አብልታችሁኛል፣ ስጠማ ጠጥታችሁኛል፣ ስታረዝ ለብሳችሁኛል ብሎ ይጠይቀናል አይደል? መልሱ አዎ ከሆነ መጽውተን ከነበረ ርህራሄ አድርገን ከነበረ ምረት ከነበረ በቀኝ ከሚቆሙት ጻዳ ብርሃን ከሚለብሱ ሰዎች ወገን እንሆናለን ማለት ነው። ይሄን ሁሉ ዘመን ተነግሮን ይሄን ሁሉ ዘመን ሰምተን በግራ መቆም ያስፈራልም ያሳፍራል። በዘመኑ ፍጻሜ ዋጋውን ያስብለታል በምድር ለሚመጸውት ሰው አለ ጠቢቡ ሲራክ ሲናገር። ጌታችንም በማቴዎስ ወንጌል ላይ ነገርን አሁን የነገርኳችሁ ምዕራፍ 25 ላይ ጌታው የት አግኝተን አበላን የት አግኝተን አጠጣን ትሉኛላችሁ? ከዛ ጌታችን መልሱ ምንድነው? ከነዚህ ከታናናሾቹ ለአንዱ ያደረጋችሁትን ለኔ እንዳደረጋችሁት ለነሱ ያደረጋችሁት ለኔ ያደረጋችሁት። በቤተ ክርስቲያን ታሪክ በገድላት በድርሳናት ወይ በስንክሳር ጌታችን ሰው መስሎ የተገለጠባቸውን ቦታዎች ሁሉ ብታነቡ፣ ለቅዱሳን ወይም ሌሎች ሰዎች የተገለጠባቸውን ቦታዎች ሁሉ ብታነቡ ብዙ ጊዜ የሚገለጠው ነዳይ ሆኖ የተቸገረ ሆኖ ነዳይ መስሎ ነው የሚገለጠው። ለሚሉ ሰዎች የሚታያቸው ነዳይ ሆኖ ነው። ትልቅ ባለጸጋ ግርማው የሚያስፈራ ሆኖ አይገለጥም። እንደዛው ነው ቢገለጥማ ጌታችን ማን ይገፋዋል? ማን ይመልሰዋል?